በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ለጥቂት ደቂቃ ስለ ጭንቀት እና መፍትሄዎቹ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፍቃድ ይሆንልን። ጭንቀት የዘመናችን ትልቁ በሽታ ሆኗል። አብዛኛው ሰው በተለያየ ጉዳይ ይጨነቃል። ግማሾቹ በታመኑለት ወዳጁ መከዳት ምክንያት በማድረግ በጭንቀት በሽታ ውስጥ ሊወርቅ ይችላል። ግማሹ የቅርቡ ሰው በማጣት ወይንም በሞት በንጠቅ እናት አባት በተፈጥሯዊ መንገድ በመሞታቸው ወይንም እናት አባት ባለማሳደግ በተለያየ ምክንያት ጭንቀት ላይ ሊወርቅ ይችላል። ሌላው ሰው በጭንቀት ሊወርቅባቸው ከሚችሉባቸው ጉዳይ አንዱ ጭንቀት ላይ ሰው የሚወርቅባቸው ጉዳዮች አንዱ ኢኮኖሚ ጉዳይ ነው። ሳንቲም ቤተሰቡን ማስተዳደር ባለመቻሉ ራሱን የሚያስተዳድርበትን በማጣቱ ሊሆን ይችላል። ሌላው ጭንቀት የሚፈጠርበት ጉዳይ ሁሉን ነገር ገንዘብ ይገዛዋል የሚል ሀሳብ ማሰብን በራሱ ለጭንቀት መነሻ ምክንያት ይሆናል። ሌላው ስልክ፣ ቴክኖሎጂ፣ ኢንተርኔት ያለ ገደብ በመጠቀም ሰው ጭንቀት በሽተኛ ሊሆን ይችላል። ሌላው በሚያነብበት ሰዓት በተከታታይ በጣም ረጅም ሰዓት በተከታታይ ሲያነብ ሰው በጭንቀት በሽታ ሊዳረግ ይችላል። ሌላው ጭንቀት መነሻዎች በጣም መዓት ናቸው። ዘመን የወለዷቸው በጣም መዓት ጉዳዮች ይኖራሉ። ከቤተሰብ ጋር ተያይዞ፣ ከሳንቲም ከኢኮኖሚ ጋር ተያይዞ ከምንሰማው ነገር የዓለም ጦርነት፣ የሀገሪቱ ጦርነት፣ ከጦርነት በኋላ ከጥቃት በኋላ አንድ ሰው በተለያዩ ጉዳዮች ሊጠቃ ይችላል። በሴቶች ላይ ብዙ ጊዜ የሚገጥመው መደፈር ወንጀል እሱ ኋላ ከጥቃቱ በኋላ ጭንቀት በሽተኛ ልትሆን ትችላለች። ደፋሪዎች ደግሞ ይደፍሩኛል በሚል በየቀኑ እንቅልፏን አጥታ ልታድር ትችላለች። ሌላው ጭንቀት መነሻ የሚሆኑ ነገሮች አንዱ በጣም መዓት ጉዳይ ነው። እንግዲህ ጭንቀት መነሻውን እንደተናግረን እንጨርሰው ሁላ አይደለም። መነሻ የሚሆኑ ነገሮች በዚህና በመሳሰሉ በጣም መዓት ጉዳዮች ጭንቀት ወደ ህይወታችን ሊገባ ይችላል። ጭንቀት ወደ ህይወታችን መግባቱ አይደለም መጥፎ ነገር። ጭንቀት እንደ በሽታ ማሰብ ማንችልበት ሁኔታ እንደ በሽታ እንደ ታመመ ሰው አድርጎ አለማሰብ፣ እኔ ራሴን ታማሚ ነኝ ብሎ አለማሰብ፣ ሰዎችን ለመሸወድ ዝም ማለት፣ ለማውራት ፈቃደኛ አለመሆን፣ ለመናገር ለማስተላለፍ ፈቃደኛ አለመሆን፣ ከሰዎች ራሳችንን መሸሸግ፣ ቴክኖሎጂ መደበቅ፣ በሱሳሱስ መደበቅ። ሱስም አንድ የጭንቀት መነሻ ምክንያቶች አንዱ ነው በጣም ምክንያቱም የአእምሮ ነርቭን ነው የሚጎዳው አልኮሉ ሄዶ። ስለዚህ ነርቮቹ ተጎዱ ማለት ሰው የሚያስብባቸው የሚያሰላስልባቸው ምክንያት ነገሮች ናቸው። አሁን ብዙ ማንበብም ብዙ ስራ አሁን ኢትዮጵያ ላይ እየተለመደ ያለ ስራ ቀኑን ሙሉ ሰርቶ ማታ ሌሊትም መስራት አዲስ አበባ ላይ ይሄ አለ። ከሳምንት አንድ ቅዳሜ 10 ሰዓት ላይ የሚወጡ ባንክ ባለሙያዎች አሉ። ብሬን ድራይ አውት የሚባል አለ። ብሬን አእምሮ የሚያቆምበት ስራ የሚያቆምበት ልጆቹን የሚመገብበት ቤተሰቡን የሚያስተዳድርበት ስራው ስለሆነ ብቻ ይገባል ሰውየው እንጂ አእምሮ ኦልሬዲ አቁሟል፣ ስራ አቁሟል። እንደዚህ የሚሆንበት አለ። እንግዲህ ስራም ኦቨርታይም አሁን 18 ሰዓት ይሰራል ውጭ ዓለማት ላይ። በዚህ ምክንያት በጣም አሁን ብዙ ጭንቀት በሽታ ያለባቸው ነገራችን ታላላቅ ሀገሮች ናቸው። አሁን ስካንዲኔቪያን የሚባሉ ሀገሮች ጃፓንን የመሳሰሉ ራሳቸውን የሚያጠፉ በጣም መዓት ጭንቀት። ምክንያቱም የሚያርፉበት ጊዜ ትንሽ ነው።
የሰው አእምሮ ደግሞ እረፍት የሚፈልግ ነው። እግዚአብሔር እረፍት እንዲፈልግ አድርጎ የተፈጠረ ነው። ያለ እረፍት ስንሰራ ነው የምንጎዳው ማለት ምንጎዳውም ጭምር። ከዛ ደግሞ በጊዜ ያለ መውጣት፣ እንደ ታማሚን ሰው እንዳይቆጥር ማድረግ፣ ለሰው መናገርን መጥላት፣ እንዲህ ያመኛል ብሎ መናገርን መጥላት። ይሄ ያለ ቤተሰብ ያለ መረዳት፣ አንተ ውሸትህን ነው ዝም ብለህ ስራ ላለመስራት ነው። ስልክን ታቅፈን እንድትውል ፈልገህ ነው። ቲቪ እያየ ለመዋል ፈልገህ ነው። ስራ ላለመስራት የምታመጣው ምክንያት ነው። በጭራሽ አንተ ታማሚ አይደለህም። እንደ ሰው ትበላለህ፣ ትጠጣለህ፣ ትወጣለህ፣ ትገባለህ። ምንድነው እስቲ ህመም? ምንም የለብህም። ውሸትህን ነው ብሎ የማይረዱ ሰዎች ውስጥ መኖር በራሱ ጭንቀት እና ይሄንን በግልጽ መውጣት አለብን ከዚህ ጉዳይ። ለመውጣት ደግሞ ሕክምና የመጀመሪያው መፍትሄ መሆን ያለበት አንድ ኦርቶዶክሳዊ ንስሐ መግባት አለበት፣ ቅዳሴ ማስቀደስ አለበት፣ ኪዳን ማስደረስ አለበት፣ ቃል እግዚአብሔር መስማት አለበት። አሁን ይሄንንም ስለሰማን ነው ተስፋ ነገ ላይ ተስፋ ለመለወጥ ህይወታችን እንዲህ አይነት ነገር ቢገጥም ካልገጠመ ለመጠንቀቅ ከገጠመ ለመውጣት ይሄንንም ስለሰማን ካልሰማን አንለወጥም እና ቃል እግዚአብሔር መስማት የሚያረጋጉ የሚያጽናና ስለሆነ እዛ ከቤተ ክርስቲያን አለመራቅ፣ ንስሐ መግባት፣ ስጋው ደግሞ መቀበል። ከዛ ውጪ ግን ሕክምና በቤተ ክርስቲያን ይፈቀዳል። ሁሉ በአጋንንት እንደተመታን አድርጎ ማሰቡ በራሱ ሌላ ችግር ነው። ልክ አእምሯችንን በተለያዩ ጉዳይ አስጨንቀን አጋንንት ነው ድግምት ነው ካልን ድግምት ካልሆነ በሕክምና የሚሻለልን ማለት ነው። ለዛ ሕክምናውንም መሞከር፣ ሆስፒታል ሄዶ በግልጽ እንደዚህ ከዶክተር ጋር መመካከር። ሲምፕተሞች አሉ፣ ምልክቶች አሉ፣ ዶክተሮች ያውቃሉ። እኛ ላይገባን ቢችል ራሱ ያውቃሉ። ይሄ ጉዳይ ይሄ ነው ብሎ ሊመሩን ይችላል። እነሱም ጸበል አትሂዱ አይሉም። ካነኝ እኔ ይኸው ጸበል ብቻ ተጠቀሟልን፣ ወደ ሆስፒታልም ሄዱ ነው የሚላቸው። ወደ ሆስፒታልም መሄድ ያስፈልጋል። ሕክምናውንም መከታተሉ ኃጢአት አይደለም። የሚሰጥ መድኃኒትም ካለ ከሰውነታችን ጋር በጣም ሳይስማማ ሲቀር ዶክተሮቹ ራሳቸውን መፍትሄ አላቸው። ሌላ በመቀየር ጤንነታችን ላይ ሌላው ሳይድ ኢፌክት የሚያመጣ ከሆነ ሌላ በመቀየር ሳይድ ኢፌክቱ ትንሽ ሆኖ የሕክምናው ጥሩ የሚያክም ከሆነ እንደነበረ በመፍቀድ ይሄንን በማድረግ ዶክተሮቹ እንደው ቤተክርስቲያን አትሄዱ፣ ቁርባን ስጋው ደግሞ አትቀበሉ፣ ንስሐ አትግቡ፣ ጸበል አትጠመቁ የሚል ዶክተር የለም። ጸበል ብቻ ተጠቀሙም እኔም አለለም ቄስ ነኝ። ስጋው ደሙንም እየተቀበላችሁ ንስሐ እየገባችሁ ጸበላችሁን እየተጠመቃችሁ ወደ ዶክተሩም ሄዱ ነው የሚላችሁና በዚህ መልኩ ጥቂት ነገር መነጋገርና መልእክት ማስቀመጥ ፈልጋለሁኝ። እባካችሁን ይሄን ለሁሉ እንዲደርስ አድርጉ። በእኔ ስልክ ደውላችሁ የበለጠ መረጃና መመካከር እንችላለን። በዚህ ጉዳይ ስላለፍኩኝ ማንም ወደዚህ ህይወት እንዲመጣ አልፈልግም። ስለዚህ ሁላችሁም ይሄን ሼር እያረጋችሁልኝ አድርሱልኝ። መልእክቱ ይድረስ። በጽሁፍም ያደረስኩትን ሰው መልእክቱ ይድረስ ሰው ጋር። ከዛ እኔ ጋራ መደወል ይቻላል። ስልኬን አስቀምጣለሁ ከቪዲዮ በላይ በኩል በዛው እየደወላችሁ እየተነጋገርን ሆስፒታል ለእናንተው በሚቀርበው ሆስፒታልና ባለሙያም የተሻለ ሳይኮሎጂስት ሳይካትሪስትም ቢገኝ ስነ ልቦና ስነ አእምሮ የሚባለው ማለት ነው ባለሙያም ቢገኝ መመካከር ብንችል ትውልዱ ከዚህ መውጣት አለበት። ትውልዱ በጣም እርሊ ስቴጅ ላይ ገና ቲኔጀርስ እያሉ ጓደኛምነት የጀመሩ እህቶች ወንድሞች ከዛ ጓደኝነቱ ሲቆም በጣም መዓት ጭንቀት ይፈጠርባቸዋል። ይህን ጭንቀት ካላስታመሙ ቤታቸው ስልካቸው ጋራ ቤታቸው ራሳቸው ላይ ዘግተው ነገ ተስፋ ቆርጦ ነገን እንዳይኖሩ ያደርጋል። ጭንቀት ዛሬን እንዳይኖሩ ነገን ተስፋ እንዳያረጉና ተስፋ ቆርጠው ከእግዚአብሔር ህይወታቸው እንዲያጠፉ ያደርጋልና እባካችሁን ይሄንን መልእክት ይድረስልኝ። በእግዚአብሔር ስም አመሰግናለሁ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ ይሁን። በዚህ ጉዳይ 2-3 ቪዲዮችን ሊሰራ እችላለሁ። ምናልባት ሰውም ደግሞ አግኝቶ እኔን ጋር ማውሮቶም ቢሆን የተሻለ ዶክተሮችም ጋር ሄዶ በዚህ መልእክት ምክንያት ዶክተሮች ጋር ሄዶ ተገናኝቶ ጤንነቴ እንደዚህ ሆኖልኛል ብላችሁ ብትመልሱ በዚህ ጉዳይ ላይ ብዙ እንዲሰራ ይረዳኛልና
እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር።